ቅድስትን በስተመጨረሻ ተሳክቶላታል ማለት ነው። ከብሩክ ጋር አብረው አድረዋል። በትልቁ ሰፕራይዝ ተደርጋለች። እንግዲህ በባለፈው ክፍል ላይ ብሩክ ቅድስትን ውጭልኝ፣ ከቤቴ ውጭልኝ፣ አንቺ አታስፈልጊኝም፣ ማህሌትን አስቀይመሻታል፣ እንዲሁም ደግሞ አልታዘዝሻትም በማለት ብዙ ነገር ሲናገራት በጣም ተበሳጭተንበት ነበረ። ነገር ግን ብሩክና መድብል ይህን ነገር ተነጋግረው ተመካክረው እንግዲህ ማህሌትን ሰፕራይዝ በማድረግ ማህሌትን ደም እንባ አስለቅሰዋታል። ቅስሟ ተሰብሯል ማለት ነው። በሌላ በኩል እንግዲህ ዝና እየደወለ ቤት ውስጥ የሚደረጉ እያንዳንዱ ነገሮችን ዝምታቸው አስፈርቶኛል፣ ስለዚህ ምንድነው እየተፈጠረ ያለው በማለት እየጠየቃት ቢሆንም ነገር ግን እሷ ግን ብሩክ ተደብቆ እየሰማት እንደሆን ስለገባት እሷም ደግሞ ያሉን ነገሮችን ብሩክ እንዲያምናት እንዲሁም ደግሞ ለብሩክ የሚያስብና አሁንም ድረስ እንደተጸጸተች እያስመሰለች እያወራች ነበረ። አሁንም ድረስ ማስመሰሏ እንደቀጠለ ነው። በሌላ በኩል እንግዲህ ጠበቃው ወደ ከርቸሌ ተወርሯል ማለት ነው። እጅ ከፍንጅ ተይዞ ፖሊሶችም ይዘው ወደ እስር ቤት እንዲሁም ደግሞ ሚስቱና ልጆቹ እጅ ከፍንጅ እንዲይዙት አድርገው ነበረ። አሁን ላይ ሉላና ሞገስም በነፃነት የሚራመዱበት ጊዜ የደረሰ ይመስላል። በሌላ በኩል እንግዲህ ጠበቃው ተስፋ ቆርጦ ስለነበረ ለዝናም በመደወል ዝና ሉላ ያለችበትን ቦታ ተናግሯል ማለት ነው። አሁን ላይ ዝና ምን ሊወስን ይችላል? በሌላ በኩል ደግሞ የብሩክና የመድብል ዝምታቸው እጅጉን በጣም አስፈርቶኛል። ምን እንደሚሉና ውሳኔያቸው ምንድን ነው? እኛንስ ለመክሰስ ያላቸው ጥረት ምንድን ነው? እያለ ይህ ነገር በጣም አስጨንቆታል። ስለዚህ ይህን ላይ ምን ሊፈጠር ይችላል? አሁን ላይ ማህሌትም እያደረገች ያለችው እንዲሁም ደግሞ አሁን ላይ ቅድስት እየተሳካላት ስኬት ምንድን ነው የሚለውን የምናወራ ነው የሚሆነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ምሳሌ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አሁን ላይም ቅድስቴ በጣም ደስ ብሏታል። ማለትም በፊት እንግዲህ በጣም ከፍቷት ደብሯት ነበረ። ምክንያቱም ብሩክ ያደረገው ነበር በጣም ቀይ መስመር ነበረ። ማለት ይህ ፕራንክ ቢሆንም ግን ለቅድስት እንደዚህ አይነት ፕራንክ ይገባታል ብዬ አላስብም። እንግዲህ ማህሌት ወይም በጣም ደስ ብሏት ነበረ። የቅድስትን ሻንጣ ሰብስቢና ይዘሽላት ነይ ብሏት ነበረ ብሩክ። እሷም ነግሬሽ ነበረ ብሩክ እኮ በጣም እንደሚወደኝና እንደሚያፈቅረኝ ድሮ ማቅ ነበረ። ብሩክ ከወደደ ወደደ ነው አይጠላም እያለች እንግዲህ ለራሷ በቃ በጣም ተደስታ ነበረ። አሁን ላይ በቃ ቅድስትም ልትወጣልኝ ነው። በቃ ቅድስት ወጣሽ ማለት ደግሞ እኔ ከዚህ ቤት በቃ የቤት እመቤት ሆንኩኝ፣ መሪ ነኝ እኔ። ስለዚህ እሷ ከወጣሽልኝ እንደገና ደግሞ ይሄ ደግሞ መድብል ቢወገድልኝ እንዴት ደስ ይለኝ ነበረ። ምክንያቱም እነሱ ሁለታቸው ከሌሉ ብሩክ ምንም ችግር የለበትም፣ እኔ እንዳልኩት መሆን ይችላል እያለች ነበረ። ነገር ግን እሱ ድሮ የምታውቂው ብሩክ አይደለም አሁን ላይ ያለ። አሁን ላይ ያደረገብኝንም ሆነ የተደረገብኝንም ሆነ ሰው ያደረገልኝን ፈጽሞ ልረሳ አልችልም ነው እያላት ያለው ብሩክ አሁን ላይ ቅድስትን የሚተውበት የሚጠላበት ምንም አይነት ምክንያት የለውም። እንዲህ ቅድስት ማለት እኮ ለሱ ህይወቷን አሳልፋ እየሰጠች ዳግማዊ እናት የሆነች ናት። ስለዚህ አሁን ላይ ምን ብላለች እንግዲህ ቅድስቴ በራሷ በቃ አሁን ላይ ማህሌትን መበቀል አለብኝ፣ የመበቀላት ደግሞ አይኗ እያየ ፈርፈር እንድትል አደርጋታለሁ ብላ እንግዲህ ለምሳሌ እኔና አንቺ እንዲሁም አባትሽንን አብረን መተኛት አለበት፣ ማህሌትን ጨርጨር ብላ እንድትቃጠል ማድረግ አለብን ብላታለች። እንግዲህ በባለፈው ወይኔ አርግዣለሁ በቃ እያለች እየተበጣጠሰች እንግዲህ ጭራሽ አስጨልላት ነበረ ቅድስትን። በቃ ይህን ነገር እንዴት ሊሆን ቻለ ማለት እንግዲህ ብሩክና እንዲሁም ደግሞ ማህሌት አብረው ነበረ። ስለዚህ እንዴት አንተ እንዴት ብታስብ ነው ማለት እኔ እስከ ዛሬ እድሜ ዘመኔን እየጠበኩ አንተ ግን እንዴት አሁን ላይ ያን ሁሉ ነገር አድርጋ ከማህሌት ጋር አብረታራለች ብለው ነበረ። ነገር ግን እሱ አብሮ ቢያድርም ምንም እንዳልተፈጠረ እየነገራት ነበረ። እሷም በጣም ተናዳ ስለነበር እንዲህ ቆይኔ አሁን አንድ ወንድ ጋር አብሬ ብተኛና ባድር አይ ምንም የተፈጠረ ነገር የለም በመካከላችን ብዬ ብነግር ታምነኛለህ እንዴ ብለው ነበረ። እሱም አይ በእርግጥ የሚታመን ነገር አይደለም፣ ነገር ግን አሁን ላይ እኔ እንደዚህ ሁሉ ነገር የማደርገው እሷ ለማዘናጋት ነው። እሷን
አሁን ላይ የምንፈልገውን ነገር ለማግኘት እሷ የምትፈልገውን ነገር ማድረግ አለብን። ነገር ግን እሷ እኛን የሚጎዳ ነገር ስታደርግ እሷን መቀበል የለብንም። ነገር ግን ደግሞ እሷ አሁን ላይ የምንፈልገውን ነገር ልታደርግልን እንፈልጋለን። እንግዲህ መድልብ ያለው ምንድን ነው? እሷ አሁን ላይ እያንዳንዱ ነገር እነዝና ላይ እስክትመሰክርባቸው እና እነሱን እስከ ፍርድ እስከምናቆማቸው ድረስ እዚህ ቤት ትቆያለች። ከዚያም በኋላ ግን ተጠቅመን እንጥላታለን እንደ ቆሻሻ እቃ ነው እያለ ያለው ነገር ግን አሁን ላይ ማህሌት እያሰበች ያለችው ነገር ምንድን ነው? ብሩክ እንዲወዳትና ብሩክ ደግሞ ብሩክን የራሱ አድርጋ ቅድስትን ደግሞ ማስወገድ ነው የምትፈልገው። ስለዚህ ለዝና ጋር አሁንም ድረስ እየሰራች ነው። እያንዳንዱ የሚደረገው ቤት ውስጥ የሚፈጠረውን ነገር ሪፖርት ታደርጋለች ማለት ነው። እንግዲህ ዝና ሲደውልላት በጣም ተደናግጣ ስለነበር እያወራሹ ነበር። አዲስ ነገር የለም፣ የተፈጠረ ነገር የለም ማለት አሁን ላይ ስለ ክሱ ምንም ያሉት ነገር የለም እያለች እያወራችሁ እንግዲህ ብሩክ እየተንሿከከ ቀስ ብሎ ሊሰማ ፈልጎ ነበረ። ቆይ ይችን ሴትዮማ ከእነሱ ጋር ያላቸውን ግንኙነት ማወቅ አለብኝ፣ እንደ በፊቱ አሁን ላይ መሸወድ የለም ብሎ ቆርጦ ተነስቷል ብሩክ። ስለዚህ ምን አድርጋለች? ልክ በሩ እንኳ ሲል ስለሰማች ምን ብላለች? እንግዲህ በቃ ብሩክ ጋር ያላችሁ ችግር ምንድን ነው? በቃ ብሩክን ተውት። እስከዛሬ ያሰቃያችሁት ብዙ ነገር አደረሳችሁበት። እሱ እንኳን እኔን ራሱ ይቅር ብሎኝ እኔን ለማስተካከል ብዙ ነገሮችን እየጣረ ነው። እሱ እኮ ለእኔ ያልሆነው ነገር የለም። እኔ ነኝ የማረባ ከንቱ በደልኩት እያለች እንግዲህ የሌለ የባጤ ቁጡን ነበረ ስትቀባጥርለት የነበረ። ዝናም በበኩሉ ልብሽ ውስጥ ያለውን ነው አሁን ላይ እየተናገርሽ ያለሽው አንቺ መሀይም የማትረቢ ይህን ሁሉ የተናገርሻትን ነገር እንድትውጫት አደርግሻለሁ። አሁን ላይ እየሆነ ያለውን ነገር የማትነግሪ ከሆነ ህይወት የሚባል ነገር ህይወትሽ በእኔ እጅ ነው። ህይወት መኖር እኔ ካልፈለግኩኝ ህይወትሽን ጸጥ ማድረግ እችላለሁ እያለ እንግዲህ በተደጋጋሚ እየነገራት ነው። እንግዲህ ለመሀሊትም ሁለት አይነት ምርጫ መድልብና ብሩክ አስቀምጠውላት ነበረ። ያም ሁለት አይነት ምርጫው ምንድን ነው? አንደኛ ከነሱ ጋር ተስማምታ በፍቅርና በሰላም ለቅድስት እንደ ሰራተኛ እንድትሆነላት ሳይሆን አብራ እንድትሰራና እንዲሁም ደግሞ ቅድስትን የቤት እመቤት እንደሆነች እንድታከብራት ማንንም ሰው ቀና ብላ ላትናገር ሰጥ ረጭ ብላ ልትቀመጥ፣ አንደኛ ይሄ ነው። ሁለተኛው ነገር ደግሞ በዝናና በካሌብ ላይ ለመመሰከር ዝግጁ መሆን እንዳለባት እንግዲህ እየነገሯት ነበረ። እሷን በሰዓቱ አስብበታለሁ ነበር ያለችው። ነገር ግን እሷ አስብበታለሁ እያለች ያለችው አሁን ላይ ለቅድስት ብለው እንግዲህ ሰፕራይዝ አድርገዋታል። በጣም ደስ ብሏት ነበረ። በጣም ስቀውባት ስለነበር ቅስሜ ተሰብሯል። እንደ ዛሬ ቅስሜ ተሰብሮ አያውቅም። ነገር ግን አሁን ላይ ምንም እንዳልተሰማኝ ምንም እንዳልሆንኩ ማስመሰል አለብኝ እያለች ነው የምትገኘው። ምክንያቱም አሁን ላይ ከዚያ ቤት ብትወጣ መተዳደሪያዋ እንዲሁም ደግሞ መኖሪያዋ ጎዳና እንደሚሆን ታውቀዋለች። አሁን ላይ ማንም ሊቀበላት ፈቃደኛ አይደለም። ማህሌትም አትፈልጋትም። እንዲሁም ደግሞ ዝና ከዚያ ቤት ከወጣሽ በቃ ሬሳሽን መቅበሪያ እንድትፈልግ ይፈልጋለሁ እያላት ነው። ምክንያቱም እዛ ቤት እንድትወጣ አይፈልግም። ነገር ግን ደግሞ ከዚያ ቤትም ህይወቷን እንድትኖር አይፈልግም። እሱ የሚፈልገው ምንድን ነው? ከዚያ ቤት ምን ብሏታል? እንግዲህ ገና ስትገባ ከዛ ቤት እንድትገቢ የምፈልገው ድሮ የኖርሽውን ህይወት እንድትኖሪ ሳይሆን ለእኔ እንድትሰሪ ነው። ያ ካልሆነ ግን ህይወትሽን ፈጽሞ እርሺው ብሏት ነበረ። ስለዚህ አሁን ላይ ከዛ ቤት ከወጣች ዝና ምን ሊያደርጋት እንደሚችል ታውቃለች። ሲቀጥል ደግሞ ጎዳና ላይ እንደምትወድቅም ታውቀዋለች። ስለዚህ ያላት አማራጭ ምርጫቸውን ተቀብላለች ማለት ነው። በቃ እዚህ በኋላ እናንተ ጋር በፍቅርና በሰላም ተስማምቼ እዚህ ቤት ለመኖር ዝግጁ ነኝ። ቅድስትን ምንም የምናገራት ነገር የለኝም ነበር ያለችው ማለት ነው። ሉላና መጎስን በስተመጨረሻ እንግዲህ ጠበቃውን ሰርተውለታል ማለት ነው። ጠበቃው እንግዲህ በተደጋጋሚ ሉላን እንደለመደው እንግዲህ እያስፈራራት ነበረ። አሁን ላይ ደግሞ ማስፈራሪያው ምን ሆነ? ከዝና ጋር እንደሚታወቃል እንግዲህ የእነሱ ደካማ ጎናቸው የሚለውን ምንድን ነው? በቃ እነሱ የሚፈሩትና የሚጠሉት ነገር ምንድን ነው? እንግዲህ ከዚህ በፊት ሞገስ ምን ብሏታል? ብዙ ጠላቶች እንዳሉና መኖርም እንዳልቻለ እንዲሁም ደግሞ ከዚህ ሀገር በነዛ ሰዎች ምክንያት ተማሮ ወደ ውጭ መውጣት እንደሚፈልጉ ፕሮሰስ ሊጀምሩ እንደሚፈልጉ ገንዘቡ እንደሚያስፈልጋቸው በተደጋጋሚ እንግዲህ ሞገስ ነግሮት ነበረ ለጠበቃው። ይሄን ደግሞ ምንድን ነው የሚፈሩት ሰው ማን ነው ምንድን ነው የሚለውን ነገር
አጣርቶ ደርሶበት ነበረ ማለት ነው። እሱም እንግዲህ ዝና እንደሆነ ስላወቀ አሁን ላይ ደግሞ ሉላ ዝናን ምን ያህል እንደምትፈራውና እንደምትሰጋ እናውቃለን። እንግዲህ ውጭ እንኳን ወጥታ ለመመለስ ምን ያህል እንደምትሰጋ እናውቃለን። ስለዚህ አሁን ላይ ይህን ነገር የማታደርጊ ከሆነ አብረን እንድናደር የማትፈልጊ ከሆነ አሁንም ይህን ነገር በሚስጥር ይዘሽ እኔ አንቺ ጋር ማደር ፈልጋለሁ፣ ካልሆነ ግን ለዝና ያላችሁበትን አሳውቀዋለሁ እያለ እንግዲህ በዚህ እያስፈራራት ነበረ ማለት ነው። ስለዚህ እሷ ደግሞ ያላት ብቸኛ አማራጭ እሺ ብላ መስማማት ነው ማለት ነው። ስለዚህ ያ ካልሆነ በጣም ከባድ ነገር ነው የሚፈጠረው። ምክንያቱም ለእሷ ዝና ከመጣ ከዛ ቤት ሊፈጠር የሚችለው ነገር እንግዲህ የምታውቁት ነው። ከዝና ለመሸሽ እንግዲህ ያላደረጉት ነገር የለም። ቤት ውስጥ ታፍነው የሚውሉት ከዝናን ሸሸት ነው ማለት ነው። ስለዚህ አሁን ላይ ሞገስ ያመጣው ሲስተም በጣም ደስ የሚልና እንዲሁም ደግሞ በቃ የጠበቃውን መጨረሻ የሚያፈጠን ነበረ። እሱም ደግሞ እንገናኝ በይውና እኔ ደግሞ ይህን ለፖሊስ ጠቁማለሁ። ፖሊሶች መጥተው ሁሉንም ነገር አይናቸው እጅ ከፍንጅ ይይዙታል። ከዛም በኋላ ሚስቱም ትመጣለች። በሚስቱና እንዲሁም ደግሞ በስራ ባልደረቦቹ ምክንያት እንግዲህ እጅ ከፍንጅ ሲዋረድ ማየት እፈልጋለሁ ብሎ ነበረ ሞገስ። ይህንም ደግሞ እንግዲህ ሉላም በስተመጨረሻ ተስማምታ ነበረ። በስተመጨረሻም እንግዲህ አልጋ ላይ ሆነው እሷም እንዲዘፍንላት እና እንዲሁም ደግሞ ፖሊሶች እስኪመጡ እያዘናጋሹ ብዙ ነገር እንዲያወራ እንዲቀባጥር እያደረገችው ነበረ። እንግዲህ ፖሊሶች መጥተው በር ሲንኳኳም በጣም ነበረ የደነገጠው። የሚይዘው የሚጨብጠው ነገር ነው ያጣው። በቃ የሚሰራው ነገር ነው ያጣው። ምክንያቱም ለካ እንደዚህ በራስ መተማመንሽ ፍርሃትሽ ሁሉ የጠፋው ለካ ያሹን ይዘሽ ነው የተማመንሽውን ተማምንሽ ነው ነበር ያላት። እንግዲህ በዚህም ሁኔታ እንግዲህ ሞገስ በጣም ነው ደስ ያለ። ምክንያቱም እኔን ነካ ሁሉም አንድ ባንድ ይወድቃሉ። በቃ አሁን ላይ ጠበቃው እንዲህ ሲዋረድና ሲርበተበት እንደማየት የሚያስደስተኝ ነገር የለም ነው ያለው። እንግዲህ በዚህ መሀል በጣም ተስፋ ስለቆረጠ ማለት እሷ እንደዚህ ፖሊስ ይዛብት ስለመጣሽ ፖሊስ እንግዲህ በፖሊስ ቁጥጥር ስር ወደ ዘብጥያ ሊወርድ እንደሆነ ስላወቀ የመጨረሻው የውድቀቱ መጨረሻ ምንድን ነው ያደረገው? ቀጥታ ለዝና ነበር የደወለው። ለዝና ደውሎ ሉላ ያለችበት እዚህ ቦታ ናት፣ ስለዚህ አሁን ላይ ፈጥነ ቶሎ ድረስ ነበር ያለው። ስለዚህ አሁን ላይ ዝና በነ መድልብና ብሩክ ቢዚ ሆኗል። ግን ደግሞ አሁን ላይ ዝና ያለችበትን ማለት ሉላ ያለችበትን ሲሰማ ድምጿን ሲሰማ በጣም ነው የደነገጠው። ቆይ እንዴት ሊሆን ቻለ? ቆይ በምን ሁኔታ ተገናኙ እዚህ ሰውዬ ጋር እንዴት ሊሆን ቻለ የሚለው ነገር በጣም ግራ ጋብቶታል። ነገር ግን አሁን ላይ ዝና አሁን የሉላ ነገር አያስጨንቀውም ማለት ነው። እያስጨነቀ ያለ ነገር ምንድን ነው ካልን የብሩክና የመድልብ ነገር እጅጉን በጣም አስፈርቶኛል። የሚጮህ ውሻ ፈርቼ አላቅም፣ ነገር ግን ዝም የሚል ውሻን በጣም እፈራዋለሁ። በዝምታው መሀል ምን እንዳሰበና ምን እንዳቀደ ማወቅ አልችልም። ስለዚህ የእነሱ ደግሞ ዝምታቸው እጅጉን በጣም አስፈርቶኛል። ምን እያደረጉ ነው? ክሱንስ ምን ላይ ጣሉ? እያለ እንግዲህ በተደጋጋሚ ማህሌትን እየጠየቃት ነው። ማህሌት ደግሞ እዛ ቤት የሚወራውን ነገር እሷ እየሰማሽ አይደለም። አሁን ላይ ችግሩ ማለት እሷ ከዛ ቤት ምንም ትኑር እንጂ ነገር ግን ሚስጥር ሲያወሩ እንዲሁም ደግሞ እያንዳንዱን ነገር በጥንቃቄ ነው እያደረጉ የሚገኙት። ምክንያቱም ሁሉን ነገር ለዝና እየሄደች እንደምትናገር ለዝና እንደምትሰራ አሁን ላይ መድልብ ሁሉንም ነገር ያውቃል ማለት ነው። ስለዚህ አሁን ላይ ብሩክ እንግዲህ ሊታለል ቢሞክርም ነገር ግን የማይታለልላት ብቸኛው ሰው ማን ነው ካልን እንግዲህ መድልብ ነው ማለት ነው። ብሩክ አሁን ላይ እንግዲህ ማህሌት ከዝና ጋር እያወራች ብዙ ነገሮችን እየቀባጠረች ነበረ። በቃ ብሩኬ እኮ ለእኔ ብሎ ያላደረገው ነገር የለም፣ አሁንም እኔ እንድቀየር ብዙ ነገሮች እያደረገ እየሞከረልኝ ነው የሚገኘው እያለች እንግዲህ በማስመሰል እንግዲህ ብሩክ እየሰማ እንደሆነ ስለገባት ብዙ ነገሮችን እየቀባጠረች ነበረ። እንግዲህ በሌላ በኩል እዚህ ጋር እንደምታዩት እንግዲህ ብሩክና እንዲሁም ደግሞ ቅድስቴ አብረው አድረዋል። እጅግ በጣም ደስ የሚለው ነገር ይሄም እንግዲህ ማህሌትን እያንጨረጨ ራት ነው የሚገኘው። ጭርጭር ብላለች። ምክንያቱም በቃ በፍጹም ማመን ከብዷታል። በቃ አልጋው ተነሽና እኔና ቅድስት የሌንተኛን ቅድስትን በጣም ነው ደስ ያላት። ምክንያቱም የደስታ ጥግ ነው አሁን ላይ በቃ እሷ ማህሌት እንግዲህ ካልጋ ወርዳ እሷ ደግሞ
ከብሩክ ጋር ካልጋ ላይ ስታድር እንግዲህ በጣም ነው ደስ ያላት። አሁን ላይ የዛ ቤት ባለቤት የዛ ቤት እመቤት መሆኗን አረጋግጣለች ቅድስቴ። ቅድስቴ አሁን ላይ በጣም ደስ ብሏታል ማለት ነው። እንኳን ደስ ያለች ቅድስት፣ በስተመጨረሻ አሸናፊ ሆናለች ቅድስት ማለት ነው። እጅግ በጣም ደስ የሚል ነገር ነው። አሁን ላይ እንግዲህ ምሳሌም እናቴ እማዬ እያለች እየጠራሻት ነው። አሁን ላይ እናትነቷ ተረጋግጧል ማለት ነው። ስለዚህ ቀጣይ ሊሆን የሚችለው ነገር ብሩክና እንዲሁም ደግሞ ቅድስት ይሞሸራሉ፣ ይጋባሉ ማለት ነው። ተወዳጆች ምሳሌ ድራማን በዚህ ክፍል ላይ እንዴት አያችሁት? እዚህ ምን ተማራችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ።